ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎች በማስቀደም እንጀምራለን። ለኢትዮጵያ አስደሳች ውሳኔ ተላለፈ። የግብጽ ጦር ከኢትዮጵያ ድንበር እንዲወጣም ታዘዘ። ከእስራኤል የተሰማው መረጃ የኢትዮጵያ ቀይ ባህር ጉዞ በኤርትራ የትራምፕ እቅድ ለኢትዮጵያ አዲስ እድል። አዲሱ የአሜሪካ መንገድ የህዳሴ ግድቡ ውዝግብን ለመፍታት ግብጽም አድፍጣለች። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁ ቆዩ። ለኢትዮጵያ አስደሳች ውሳኔ ተላለፈ። የግብጽ ጦር ከኢትዮጵያ ድንበር እንዲወጣም ታዘዘ። በኢትዮጵያና በግብጽ መካከል ያለው ውጥረት ከምንጊዜም በላይ እየተጠናከረ በመጣበት በዚህ ወቅት ላይ ከሳምንታት በፊት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመከሩት የደቡብ ሱዳኑ ፕሬዝዳንት ሳልቫኪር በግብጽ ጦር ላይ ያልታሰበ ውሳኔ በመወሰን ለኢትዮጵያ አስደሳች የተባለ ዜና ማስማቱን ሱዳን ታይምስ ይፋ አድርጓል። ሱዳን ታይምስ ይዞ በወጣው መረጃ መሰረትም የደቡብ ሱዳኑ ፕሬዝዳንት ባሳለፉት ውሳኔ በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ ወታደራዊ ካምፕ መዘጋቱና የግብጽ ወታደሮችም ከኢትዮጵያ ድንበር ለቀው እንዲወጡ ትዕዛዝ መውጣቱም ተነግሯል። የግብጽ መንግስት በኢትዮጵያ ድንበርና አጎራባች የሚገኙ ሀገራትን በመጠቀም በኢትዮጵያ ላይ የተለያዩ ጫናዎችን ለማሳረፍ የሚያደርገውን ጥረት አጠናክሮ በቀጠለበት በዚህ ወቅት ላይ ደቡብ ሱዳን በላይ ናይል ግዛት ጁቴ ተብሎ በሚጠራው የኢትዮጵያ ድንበር አካባቢ የሚገኘው የግብጽ ወታደራዊ ካምፕን መዝጋቷ ለግብጽ ጦር ያልተጠበቀ መርዶም ሆኗል። ደቡብ ሱዳን የወሰነችው ውሳኔን ተከትሎ በኢትዮጵያ ድንበር አቅራቢያ የነበረው የካይሮ ወታደራዊ መገኘት የሚያበቃ ሲሆንም በምስራቅ አፍሪካ ያለው ቀጠናዊ የደህንነት ሁኔታ ሊቀይር የሚችል እርምጃ መሆኑም ተሰምቷል። የደቡብ ሱዳን ውሳኔ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ካለው የቆየ ውጥረትና በአፍሪካ ቀንድ ባለው የተጽዕኖ ፉክክር አንጻር ፖለቲካዊና ስትራቴጂካዊ አንድምታም ጥያቄዎችን አስነስቷል። የደቡብ ሱዳን የፕሬስ ምንጮችን የጠቀሰው ዘገባዎች እንደሚያመለክቱት ትዕዛዙ በአካባቢው ያሉ ሁሉም የግብጽ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲቆሙ የሚጠይቅ ሲሆን ግብጽ ስለ ሁኔታው በይፋ አስተያየትም አልሰጠችም። እንዲሁም ለውሳኔ ምክንያት የሆነውን ጉዳይ ላይ ምላሽ ለመስጠቱ ብዙዎችንም እያነጋገረ ይገኛል። በኢትዮጵያ ድንበር አቅራቢያ የሚገኘው የጁቴ አካባቢ ለኢትዮጵያ ካለው መልክዓ ምድራዊ ቅርበትና በአባይ ወንዝ ላይ ከሚገኘው የህዳሴ ግድብ ፕሮጀክት ጋር በተያያዘ ላለፉት ጥቂት ዓመታት ለግብጽ ከፍተኛ ስትራቴጂካዊ ጠቀሜታ የነበረው ሲሆን ግብጽ ይህን ቦታ ማጣቷ በኢትዮጵያ እየተወሰደባት ያለውን ብልጫ ይበልጥ የሚያጠናክር መሆኑም ተሰምቷል። የኢትዮጵያን ያስደሰተው የደቡብ ሱዳን ውሳኔ በአፍሪካ ቀንድ ዓለም አቀፋዊና ቀጠናዊ ፉክክር እየጨመረ ባለበት ወቅት ላይ በካይሮና በጁባ መካከል ያለውን የወደፊት ወታደራዊና የደህንነት ትብብር አዲስ ጥርጣሬ ሁኔታ ውስጥ የሚከት መሆኑ ነው የተነገረው። ከእስራኤል የተሰማው መረጃ የኢትዮጵያ ቀይ ባህር ጉዞ የኢትዮጵያ የቀይ ባህር ጥያቄ መጠናከር ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀገራት መካከል በግንባር ቀደምትነት የምትቀመጠው እስራኤል መቀመጫውን ያደረገው ጀሩሳሌም ፖስት የተባለ ታዋቂ ሚዲያ ላይ የወጣው አነጋጋሪ ጽሑፍ የብዙዎችን ቀልብ ስቧል። የኢትዮጵያና ኤርትራ ውጥረትን በይፋ የሚገልጸው ሀተታው በጀሩሳሌም ፖስት ላይ የወጣው የሽሙኤል ለገሰ የሀሳብ መጣጥፍ ወይም ደግሞ ትንተና ላይ ተመስርቶ ሲሆን ኢትዮጵያ የቀይ ባህርን ለማግኘት የምታደርገው ጥረት የጦርነት ፍላጎት ሳይሆን ስትራቴጂካዊና ኢኮኖሚያዊ አስፈላጊነት መሆኑን የሚገልጽ መሆኑ በተዘዋዋሪ የኤርትራ መንግስት ባለስልጣናት ኢትዮጵያ ላይ የሚያቀርቡትን ክስ ውድቅ ያደረገ መሆኑም እየተነገረ ይገኛል። ሀተታው በስፋት የኢትዮጵያን የቀይ ባህር መውጫ ጥያቄ ከታሪካዊ ስነልቦናዊና ኢኮኖሚያዊ ፍላጎት የመነጨ እንጂ የጦርነት አዋጅ አለመሆኑን የሚገልጽ መሆኑ የኢትዮጵያን የቀይ ባህር እንቅስቃሴን ዓለም አቀፉ ማህበረሰብ የተረዳበትን መንገድን በይፋ ያረጋገጠም አድርጎታል። ከ120 ሚሊዮን በላይ ህዝብ ያላት ትልቅ ሀገር የባህር በር አልባ ሆና መቆየቷ ለኢኮኖሚና ለብሔራዊ ደህንነት ከፍተኛ ስጋት መሆኑን በመጥቀስ የባህር በር ጥያቄው የቅንጦት ሳይሆን የህልውና ጉዳይ መሆኑን የሚያብራራው የሽሙኤል ለገሰ ሀተታ ኢትዮጵያ ወደ ቀይ ባህር የምትመለስበት መንገድ በጦርነት ሳይሆን በዲፕሎማሲ፣ በረጅም ጊዜ ወደብ ኪራይ፣ በጋራ ልማት ወይም ደግሞ በቀጠናዊ የኮንፌዴሬሽን ሞዴሎች ሊሆን የሚችል መሆኑም ተገልጿል። የቀይ ባህር ሰላምና ደህንነትን ለዓለም አቀፍ የንግድ ወሳኝ በመሆኑ ማህበራዊያን ሀገራት ኢትዮጵያ በህጋዊ መንገድ የባህር በር የምታገኝበትን ሁኔታ ቢደግፉም ለቀጠናው መረጋጋት ትልቅ አስተዋጽኦ ያለው በመሆኑ እስራኤል በዚህ ጉዳይ ላይ ትልቅ ሚና እንደምትጫወትም እየተነገረ ይገኛል። ይህ ጽሑፍ በታዋቂው የእስራኤል ጋዜጣ ላይ መውጣቱ በጉዳዩ ላይ ዓለም አቀፋዊ ግንዛቤ እንዲያድግም የኢትዮጵያን ጥያቄ ፍትሐዊ መሆኑን ለማስረዳት ትልቅ ዲፕሎማሲያዊ ፋይዳ ያለው መሆኑ ነው የተነገረው።
በኤርትራ የትራምፕ እቅድ ለኢትዮጵያ አዲስ እድል። በሰሞኑን ዓለም አቀፍ ትኩረት አግኝቶ የሚገኘው የአሜሪካ መንግስት ከኤርትራ ጋር ያለውን ዲፕሎማሲያዊ ግንኙነት ማደስ ላይ ያተኮረ እንቅስቃሴ ለኢትዮጵያ የተሻለ እድል ይዞ ሊመጣ የሚችል መሆኑን የሚገልጹ መረጃዎች መውጣት መጀመራቸው ተሰምቷል። መቀመጫውን በሞስኮ ያደረጉት አሜሪካዊው የፖለቲካ ተንታኝ አንድሬው ኮርቤኮ በአሜሪካና በኤርትራ መካከል ይታደሳል ተብሎ የሚጠበቀው የሁለትዮሽ ግንኙነትን በተመለከተ ባወጡት አዲስ የትንታኔ ጽሑፍ የአሜሪካና የኤርትራ ግንኙነት መታደስ ለኢትዮጵያ የሚኖረው ፋይዳ በዝርዝር ይፋ አድርገዋል። አሜሪካ በባይደን ዘመን በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷን ለቀጠናው አዲስ የፖለቲካ ምዕራፍ ሊከፍት የሚችልና የፕሬዚዳንት ትራምፕ አስተዳደር ቀጣይ እቅድ በኤርትራ ላይ ተግባራዊ የሚሆን ጉዳይ ሊሆን የሚችል በመሆኑ ይህ መቀራረብ በኢትዮጵያና በኤርትራ መካከል ዘላቂ ሰላምን ለማምጣት እንደ ትልቅ እድል ሊጠቀሙበት እንደሚችሉም ፖለቲከኛው ያብራራሉ። አሜሪካ ከኤርትራ ጋር ያለውን ግንኙነት የምታደስበት ዋነኛ ምክንያት የቀይ ባህር ጉዳይ መሆኑ ሲነገር የቆየ ሲሆን በዚህም በአርሜኒያ ተግባራዊ ያደረገችውን ትሪፕ ወይም ደግሞ ትራምፕ ሩት ፎር ኢንተርናሽናል ፒስ ኤንድ ፕሮስፐሪቲ ኮሪደር ሞዴል በኤርትራ ላይ ተግባራዊ በማድረግ ከቀይ ባህር ተነስቶ በኤርትራ በኩል ወደ ኢትዮጵያ የሚገባ በአሜሪካ ቁጥጥር ስር የሚሆን የንግድ መተላለፊያና ኮሪደርን የመፍጠር እድል ያለው በመሆኑ ኢትዮጵያ ኤርትራ በምትሰጠው የጸጥታ ዋስትናና አሜሪካ በሚኖራ ቁጥጥር አማካኝነት አስተማማኝ የባህር በር ኮሪደርን ልታገኝ እንደምችልም ገልጸዋል። ከዚሁ ጋር በተያያዘም የአሜሪካ ጣልቃ ገብነት ግብጽ በኤርትራ በኩል በኢትዮጵያ ላይ እያደረገች ያለችውን ስትራቴጂካዊ ከበባን የሚበትን ሊሆን እንደሚችል የጠቆሙት ተንታኙ ግብጽ እንዲሁም ኤርትራ ለኢትዮጵያ ጸረ መንግስታዊ ኃይሎች የሚያደርጉትን ድጋፍ የአሜሪካ ቀድ ሊያስቆም እንደሚችልም በትንተናው ገልጸዋል። አዲስ የአሜሪካ መንገድ የህዳሴ ግድብ ውዝግብን ለመፍታት ግብጽ አድፍጣለች። የኢትዮጵያና የግብጽ መንግስት ባለፉት ዓመታት ውጥረት ውስጥ በቆዩበት የህዳሴ ግድብ ዙሪያ አሜሪካ አሸማጋይ ሆና እንደምትገባ እየገለጸች በነበረችበት ወቅት ላይ የተቀሰቀሰው የመካከለኛው ምስራቅ ጦርነት መጠናከርን ተከትሎ አሜሪካ ጉዳዩን በሂደር ማቆየቷ የሚታወስ ሲሆን አሁን ላይ አሜሪካ አዲስ እቅድ ይዛ መምጣቷን ተከትሎ የግብጽ ባለስልጣናት የአሜሪካን ስትራቴጂ ለመረዳት አድፍጠው እየጠበቁ መሆናቸው ተሰምቷል። የአሜሪካ አዲስ እቅድን በተመለከተ መረጃው አለኝ የሚሉት አንድ የግብጻዊ ምንጭ ለአሻርቅ አላውስ ሚዲያ እንደገለጹት ካይሮ በህዳሴ ግድቡ ዙሪያ ያላትን የዘመናት ውዝግብ ለመፍታት አዲስ የአሜሪካ መንገድ እየተጠባበቀች መሆኑን ይፋ አድርገዋል። እንደ ምንጩ ገለጻ አዲሱ የድርድር መንገድ በዋሽንግተን እየተዘጋጀ ሲሆን ቀደም ሲልም በአሜሪካ አጋዥነት በግብጽና በኢትዮጵያ መካከል ድርድር ተደርጎበት በነበረው ሰነድ ላይ በሚደረጉ ማሻሻያዎች ላይ የተመሰረተ ሲሆን ግብጽ የአሜሪካን እቅድ በተጠንቀቅ በመመልከት በኢትዮጵያ ላይ ብልጫ ለመውሰድ የሚያስችሉ እንቅስቃሴዎችን ለመጀመር የሚያስችል ዝግጅት እየተደረገ መሆኑ ተገልጿል። ይህ በእንዲህ እንዳለ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ በተጠንቀቅ እየጠበቁት የሚገኘው የአሜሪካ አዲስ የድርድር እቅድ የያዘው ሰነድ የአሜሪካ ግምጃ ቤት ሚኒስቴር በዚህ ፋይል ላይ ለውጦች የተደረጉበትና አዳዲስ የውሳኔ ሀሳቦችን አርቅቆ ለትራምፕ እስከሚቀርብ እየተጠበቀም ይገኛል። የሰዓቱ መረጃ እያስደመጣችሁ ንጋት ቲዩብ ነበር። ንጋት ቲዩብ ለእናንተ ጠቃሚ አስተማሪ ነው ያላቸውን መረጃዎች እያሰናዳ ያቀርብላችኋል። ታዲያ ለንጋት ቲዩብ ቤተሰብ ካሉናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። እስከዛውም ቸር ቆዩን።